አብርሽን ብዙዎቻችን በእርግጥ በዚህ መንገድ ጠብቀነው አናቅም፣ ግን ደግሞ ከባድ የሆነ መልእክት እያስተላለፈ ነው። ይሄም መልእክት ደግሞ ማንን ይመስላል ወይስ ደግሞ ለማን ይመስላችኋል የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። አብርሽ ምን አላ ምንስ ደግሞ ተፈጠረ ወይስ ደግሞ ስለማን አወራ ወይስ ደግሞ ለማን ነው ይህንን መልእክት የላከው? ምንድነው ደሞስ መልእክቱ የሚለው? አብርሽ በህይወቴ ውስጥ ትክክለኛ ሰው ስታገኝ ህይወቴ ሰላም ያገኛል፣ ጭቅጭቅ የሌለው ህይወት ይኖርሃል እያለ መጣ ማለት ነው። በህይወቴ ውስጥ ትክክለኛ ሰው ያገኛው ማንን ይመስላችኋል? ለማንስ ይሄ መልእክት? እኔ ሲመስለኝ ለሄርሜላ ነው። ሄርሜላ እያሸነፈች መሰለኝ በዚህ ሰዓት። በዚህ ሰዓት ብዙዎቻችን እስከ ምናየው የተፈጠረው ነገር ትንሽ ከበድ ያለ ነገር ነበር። ምክንያቱም በዚህ መካከል ሄርሜላ ምንት ሊሆንስ እንዲሁም ደግሞ ሩታስ እውነተኛ ትክክለኛ አርግዛ ነው እንዴ? የብዙዎቻችን ጥያቄ ነበር። ትላንት እንዳየናቸው ሩታም እንዲሁም ደግሞ ሄርሜላ እንዲሁም አብርሽን ጨምሮ አንድ ላይ መጥቶ ነበር። በዛን ሰዓት አብርሽ ሩታን እየለመናት ነበር። ምን ይሄ ነገር ያወራሁት ነገር ውሸት ነው በይና ለሄርሜላ ንገሪያት እያላ እንትን ብሎ ነበር። በዛን ሰዓት ሩታም ደግሞ እንዳያቸዋት አይ እኔስ ደግሞ ያረገዝኩት ልጅ እንዴት ነው አላረገዝኩም ብዬ ውሸት የሚዋሻው ነገር። ስለዚህ እሷም እርግጠኛ ሆና እንድታምነኝ ባይሆን ደግሞ አንተም እርግጠኛ ሆና እንድታምነኝ ይሄንን ነገር ሄደን ሆስፒታል ቼክ ማድረግ እንችላለን ብላ ባዛው መልስ ሰጥታ ነበር። አሁን ደግሞ አብርሽ በዚህ ነገር ማምጣቱ የሩታ እርግዝና የተባለው ውሸት ሆኖ ተገኝቶ ነው ወይስ ደሞስ አይ እንግዲህ ካረገዘችም ታረግዝ ምን አደርጋታለሁኝ? ያው የመጀመሪያውም ልጄ ሄጄ እንዲጠይቀው የነበረውን አሁንም ደግሞ ይሄንንም ሄጄ ጠይቀዋለሁኝ ብሎ ነው ለሄርሜላ ይሄንን መልእክት የላከው ወይስ ደሞስ እንዴት ነው ብላችሁ ታስባላችሁ? ትንሽ ግራ ያጋባናል ማለት ነው። አሁን ደግሞ አብርሽ ሄርሜላን ካገኘሁት ሰላም ተሰምቶኛል ወይም ደግሞ ከሷ ሲሆን ነው ሰላም የሚሰማኝ። ብዙ ጊዜ ይሄ ማለት ከሩታ ብዙ ጊዜ አብሮ ስላሳለፉ አሁን ደግሞ ወደ ሄርሜላ በቅርቡ ስለሄዳ ምናልባት ከነገና ከነጎዳ ሄርሜላም ላይ የሚፈጠረውን ነገር እኛም አናቅም እሱም አያቅም። ግን እሱ አሁን ያለበት ሄርሜላ ላይ ሙሉ በሙሉ እርግጠኛ እየሆነ ነው የሚመስለኝ። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ። ሁላችሁንም አመሰግናለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ያው የአብርሽን እንትን አይቼ ማለት ነው ጉድ። አሁን ደግሞ ምን ሌላ አይነት ጉድ መጣ ብዬ ነበር። ነገር ግን ደግሞ ያው ሄርሜላ ወደ ማለት አብርሽ ወደ ሩታ ሳይሆን አሁንም ወደ ሄርሜላ ላይ ነው ያለው። ይሄም መልእክት ደግሞ በሚገባ ለሄርሜላ ነው ብዬ ነው ማስበው ማለት ነው። ሁላችሁም አመሰግናለሁ። ቸር ቆዩልኝ።